የምታፈቅረው ልጁን መብቷ ነው፣ የእሷ መብት መጠበቅ አለበት። ግን ሙሉ ለሙሉ ከእናቷ ነጥሎ ከቤተሰቧ ከሰፖርት ሲስተሟ ከነበራት ነገር ነጥሎ ብቻዋን አስቀርተው እነዛ ለፖለቲካቸው ሲሉ የሆኑ ሰዎች ደግሞ እናትየዋን ስለሚጠሉ ብቻ ደስ የማይል ስሜት ነበረው። እናትና ልጅ ይጣላል፣ ግን አብሮ መሀል ላይ ገብቶ ሲያጨበጭብና ሲያጣላ የነበረው ሰው ግን አሁን ላይ አፉን ሞልቶ ለማውራት ምንም ሞራል የለውም ብዬ ነው የማምነው። አሁን አፉን ሞልቶ ነፍስ ይማር እናቷን ልፋት መና የሚያስቀር ያን ሁሉ አመት ለፍታ ጭራሽ እኔ በደንብ ተከታትየዋለሁ። በደንብ ከማውቃቸው ጓደኞቼ ጋር ራሱ ተጣልቼ ነበር ይዛኔና እንዴ ሲጀመር ምን አገባቸው? አሁን እንዳልከው ልክ ነህ። የፖለቲከኞች ራሱ እዚህ ጉዳይ ላይ ገብተው ነበር። የዘር ፖለቲከኞች ምንም በማያገባቸው ጉዳይ ገብተው ልጅቷን ሆይ ብለው አብረው እንዳሉ አስመስለው ሲጀመር ቆይ እንዳለ እሷ ቤተሰቧን አጠገቧ ያላትን ሰው ትታ ነው ወደሱ ሄደችው። እሱ ማንን ተወ? ማንንም አልተወም። እናቱን አባቱን ተወ ለሷ ብሎ አልተወም። አይደለም እናቱን አባቱን ዘርማን ዘሩን ይዞ ነው አብሯት ያለው እሱ። እሷ ግን ያላትን ነገር ሁሉ ትታ ነው ወደሱ ሄደችው። ካላት ነገር ሁሉ ነጥለው ነው የወሰዷት ልጅቷን እና አሁን እኔ ያሳዝነኛል። እሷ በጣም እንትሚውን በምንም ኦኬ ወሰዳት አይደለ? ከወሰዳት በኋላ ልጁ ደግሞ አይተሽው ከሆነ ጠቃጠቆ ሙዝ ነው የሚመስለው። እንደዚህ ቅንድቡን ይላጫል ምናምን የሆነ የተወለወለ ጠመንጃ መስሎ ነው የሚንቀሳቀሰውና ያ እንኳን ወደፊት ይዘልቃል አይዘልቁም አላውቅም፣ ግን ያም እንኳን ከሆነ ፍላጎቱ ቢያንስ እንኳን ካረገዘች በኋላ እናትየዋ እንደዛ ጅቦም አለበት። በነገራችን ላይ ጅቦ ያ ዜድ የሚባለው እህት ወንድማችን አለች። ዜድ የሚባለው ሰውዬ ብዙ ሰዎች እናቷን እንደምቀኛ እሷ እንደምትቀናባት ምናምን ሲያወሩ ነበር እና ይሄ ትክክል አይደለም። ምንም አይነት ነገር ሲፈጠር በእናትና ልጅ መሀል ገብቶ በዚህ ልክ ማቆራረጥ ከእናቷ በላይ ማን አላት? ማን አለ አብሯት? አሁን እኮ ይሄን ሁሉ ነገር ከሆነ በኋላ እንኳን ልጅቷ ካረገዘች በኋላ እኮ ቢያንስ ቤተሰቧን በሽምግልና እኮ ፕሪቶሪያ ስምምነት አድርጎ ቢያንስ በሽምግልና እንኳን አድርጎ ከእሷ ጋር መጨረስ ይችል ነበረ። ግን ጥጋብ ነው፣ ንቀት። እሱ አሜሪካ ሊሄድ ፓስፖርት ስለሌለው በእሷ ጀርባ ታዝሎ ልክ አዶናይ ስታይል ማለት ነው። አዶናይ አሁን በጃኒ ጀርባ ታዝሎ ህይወት እንደደረሰ ተሾል ተተኩሶ ጃኒን ልክ ጎረምሳ መጥቶ የሚመስል መጥቶ ዞር ነው ያለው። ገብቶሻል? ምንም ያልነበረው ሰውዬ ትናንትና ቀኝ እጅህን አንፈልግም ሲባል በቀኝ እጅህ እንዳጨብጠን ሲባል የነበረው ሰውዬ አሁን ሰው ርቆት የነበረውን እሷ ነች ለዚህ ሁሉ ጸጋ ያበቃቸው ጃኒ። ግን በስተመጨረሻ ላይ ግን የት እንዳለ ያይተሸዋል። አሁን ይሄኛውም ደግሞ ተመሳሳይ ነገር እንደዚህ አይነት ነገር ማድረጉ ትክክል አይደለም። አይ ሴቶች ከዚህ የምትማሩት ነገር ከቤተሰባችሁ ውጭ የሚነጥላችሁ ወንድ እናንተ ለምንድን ለወንድ ህይወታችሁን ሴንተር የምታደርጉት? ሜል ሴንተርድ በቃ ይሄ ከሱ ውጭ ዓለም እንደማይታያት አይነት በቃ ይሄ እኮ በጣም ከባድ ነው። ነገ የሆነ ነገር ስትሆኛ አጠገብሽ ያሉት ሰዎች የሉም እንዴ? ለምን ነው የሚወድሽ ሰው ካለሽ ነገር ለምን ይለይሻል? ከእናትሽ፣ ከዘመድሽ፣ ከሰፖርት ሲስተምሽ ለምን ይለይሻል? የሚወድሽ ሰው እንደዚህ አያደርግም። እና ልጁ ቤት እንደዚህ አይነት ከሰው መነጠል አይዞሌት ማድረግ እሷን ለምን ተፈለገ? ዘመዶቹም የእሱ ደጋፊዎች እንዳለ ሲያደርጉ የነበሩት ልጅቷን ካላት ሲስተም ካላት ሴፍ ስፔስ መነጠል ነው። በቃ ብቻዋን ማስቀረት ለምን ተፈለገ? ምንድነው እሱ ራሱ እኮ አማርኛ እኮ አይችልም፣ ጾመኛ ነው፣ የታኘከ አማርኛ ነው የሚያወራው። ግን እሷን አማርኛ አትችልም ብሎ ደግሞ ለመተረብም ይመጣል። እሷ ቋንቋ ስለማትችል ነው። ራሱ ሁላችሁም ስለነበረን ቆይታ ከልብ ነው የማመሰግነው። ካፍታ በኋላ ነዳጄን ሞልቼ ልምጣ። ነዳጅ ልምላ አንዴ ቦምቢ። በቃ ትግላችንን እንቀጥልበታለን። ትግላችን ይቀጥላል። ህወሓት በወቅቴ የምትደፋለ በቃ ቻው ይመችህ። ዘረኛው ህወሓት 27 ዓመት የዘር ፖለቲካ አምጥተሃል። አሁን ደግሞ እንዳለ አይሆንም። ነቅተናል። የነቃ ሰው ሁሉም ሰው እንትን ይላል እና ይኸው ሁላችንም ስንት ሰዓት ቆይተናል? አዎ አሪፍ ነው። ቻርጅር አድርግና ድጋሚ ተመልሼ ልምጣ። ካፍታ በኋላ እንገናኛለን። ቤተሰብ መልካም ጊዜ ሆንላችሁ።
አጋጣሚ ለእናት ክብር ከምሬ ነው የምላችሁ። የሚያዩት ስቃይ የሚያዩት ህመም እኔ ፔኑን መቼም አልረሳም። ገብቼ ከዛ መርፌ ታዘዘልኝና ልክ መርፌ መጥቶ እንትን ሲሉን አይ ምጤ ጠፍቷል ምናምን ነገር ብዬ ላይክ ወደ ምተኛበት ክፍል ሄድኩ ማለት ነው። ይህ በጣም መቼም አልረሳም። ለምን ያጋጠመኝ ነገር ነው። አይኖ አያስቅም፣ ግን ምጤ ጠፋ አባባሌ በጣም አሞኝ ነበር እንደዚህ ምናምን ብዬ ላይክ በጣም አሞኝ ነበር የሄድኩት። አይኖ ግን በቃ ልወልድ በጣም ቸኩዬ እኮ ነው። አንዳንዴ እንትን ስትሆኑ እንትን ትላላችሁ። እኔ እሱ ነው በቃ አጋጠመኝ የምለው። ለምን እንዴ በቃ ጠፋ አልኩኝ። እነሱን ሳያቸው በጣም ፔንፉል ነበር። በጣም ከዛም ምጤ መጥቶ ነበር። በቃ ጠፋ ስላችሁ አይ ዶንት ኖ በቃ እንዴ አይ ተወኝ በቃ እኔ ምናምን ነገር ብዬ ሄድኩኝ። አይላሹ ምን ሆነ ጋይስ? እንዴ በጣም ቆንጆ እኮ ነው ያለሁት። ላይቱ ልቀንስላችሁ እንዴ ያኔ እኮ በጣም ነበር እንትን የምለው ከምር እንትን ይሄ እንዴ በጣም ነበር የምቸግረው። ሌላ ደግሞ ያጋጠመኝ ግጥም ያጋጠመኝ ነገር ስንጫ አስገባችሁ ነበረ። ያለባቸው በእንትናቸው እንደዚህ ምናምን ሲገለባበጡ ምናምን ያኔ ፍራሽ ላይ አስተኝቻት ወጣ ብያለሁ። እንግዲህ ሰው የለኝም በዛ ሰዓት ብቻዬን ነው ማማ ይዛት ምናምን ነገር እና ከዛ የሆነ ቃል አመጣ ነው የገባሁት። ልክ ስገባ ተገልብጣ መሬቱ ላይ ወድቃለች ስላችሁ እኔም ደግሞ መሬት ነበር አልጋዬ እና የሆነ የሚንከባለሉበት ሰዓት የለም ህፃን ልጅ አሁን 4 ሆኖ ምናምን የሚንከባለሉበት ሰዓት ላይ ክብል ብላ እንትን ከዛ ደነገጥኩኝና ደንግጬ ደህና እኮ እየተጫወተች ነው ግን ተንከባላለች ማለት ተንቀሳቅሳ አታውቅም እንዴ አስባችኋል እንዴ ምን እንደምትሆኑ። ከዛ ልክ ሄድ ከፍ አድርጌ ቁጭ አልኳትና አልጋው ላይ አስተኝቻት ገና መቀመጥ አልጀመረችም እንግዲህ እንደዚህ ምናምን እንትን አስተካክላ አስተኝቻት በቃ ግራ ገባኝ። የሆነ አለ አይደለም እኔ ስኖር አትገለባበጥም ልክ ስወጣ ምናምን ደግሞ ትገለባበጣለች
የእሱን ጊዜ መቼም አልረሳውም። ሶሪ ቲኮ ነጊና አውሪኝ። ጢቆኮ ወይ ማማ እንደነሽ አምሶ ሶሪ ዳብል ሽፍት ነበር የምሰራውና ለዛ ነው ዛሬ ረፍት ነኝ። እደውልልሻለሁ። አሁን የተነሳሁት ረፍት ስለሆንኩ እደውልልሻለሁ። አምሹ ኤዱም ረፍት እናወራለን፣ በኋላ እናወራለን። እደውልልሽ። አይላሽሽን አስተካክሊማ እኮ እዚህ ጋር አንዱ እኮ ተነቅሎብኝ ነው እንዳለ ተነቅሏል። ምን አባቱ ነው የሚነቀለው?